ቅዱስ ሥጋውን ክቡር ደሙን ለመቀበል በሚደረግ ዝግጅት ሴቶች ከወር አበባ፣ ወንዶች ደግሞ ህልመ ሌሊት ከዚህ የተለዩ መሆን አለባቸው። መንጻት መቻል አለባቸው። ከዚያ 18 ሰዓት መጾም ይጠበቅባቸዋል ለአፍ ምሬት እስኪሰማ ድረስ። በህግ በሆነ ጋብቻ የሚኖሩ ምእመናን ከሆኑ ደግሞ ቅዱስ ቁርባን ከመቀበል አስቀድሞ ለ3 ቀን ከሩካቤ ሥጋ መጠበቅ መቻል አለባቸው። መጀመሪያው ባመን አልኳችሁ፣ ሁለተኛው ከኃጢአት ንጹህ መሆን አልኳችሁ ከንስሐ አባት ጋር ተነጋግሮ፣ ሶስተኛው ደግሞ ከምግብ መከልከል። ይሄ እንግዲህ ሲባል አሁን ለ18 ሰዓት ለምን ነው ከምግብ የምንከለከለው ሲባል የመጀመሪያው ከጌታ መከራ ሰዓታት ጋር ምሳሌነት ያለው ነው። በተደጋጋሚ ምን ገልጠው ከሐሙስ ማታ 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለው ጠቅላላ ስንት ሰዓት ይሆናል? 18 ሰዓታት። እነዚያን ሰዓታት ለማስታወስ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። ቁርባን ከመቀበል አስቀድሞ የሚቀበል ሁሉ እንዲህ ብሎ ይጸልይ የሚል አለ። ስንቶቻችን ይሄን ጸሎት እንደምናውቀው አላውቅም። ግን በተቻለ መጠን ከመቁረባችን በፊት ይሄን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። ቁርባን የሚያስፈልገው ንስሐ መግባት፣ 18 ሰዓት መጾም፣ የንቱ ታምረ ማርያም መስማት፣ ሰውነትን ከ18 ሰዓት በፊት መታጠብ፣ ባልና ሚስት ከሆኑ 3 ቀን ከመቁረብ አስቀድሞ ከሩካቤ ሥጋ መከልከል። 18 ሰዓታት ከምግብና ከውሃ መከልከል። ሶስተኛው ነጥብ ይሄ ነው። ለ18 ሰዓታት ለስንት ሰዓታት? ለ18 ሰዓታት። የመጀመሪያው ባመን አልኳችሁ፣ ሁለተኛው ከኃጢአት ንጹህ መሆን አልኳችሁ ከንስሐ አባት ጋር ተነጋግሮ፣ ሶስተኛው ደግሞ ከምግብ መከልከል። ይሄ እንግዲህ ሲባል አሁን ለ18 ሰዓት ለምን ነው ከምግብ የምንከለከለው ሲባል የመጀመሪያው ከጌታ መከራ ሰዓታት ጋር ምሳሌነት ያለው ነው። በተደጋጋሚ ምን ገልጠው ከሐሙስ ማታ 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለው ጠቅላላ ስንት ሰዓት ይሆናል? 18 ሰዓታት። እነዚያን ሰዓታት ለማስታወስ ያ ማለት ይሄ ሥጋ የተገኘው በመከራ ነው፣ ይሄ ደም የተገኘው በመከራ ነው። ይህንን ምስጢር ለማሳየት 18 ሰዓታት። ምስጢሩ ግን ምንድን ነው ሲባል የበላነው የምግብ ጣዕም ተሟጦ የሚያልቅበት ነው። የበላነው የምግብ ጣዕም በእነዚህ 18 ሰዓታት ውስጥ ወደ ኢነርጂነት ተቀይሮ በቆሻሻ መልክ የሚወጣው ወጥቶ፣ በላም መልክ የሚወጣው ወጥቶ፣ ከአንጀት ወጥቶ ንጹህ የምንሆንበት ነው 18 ሰዓታት ተብሎ የሚጠበቅ አማካይ ሰዓት። በጣም አስደናቂ ነው። ለምንድን ነው እንደዛ ሲያስፈልገው ቢባል ከዚህ ዓለም ምግብ ጣዕም ግሉል ሆኖ ለሥጋ ወደሙ ብቻ የሚገባ ሆድ የሚገባ ሰውነት፣ ያው እንደ ሰውኛ ማለት ነው። ለዚህ ያን ሰውነት ይዞ ለመቅረብ ማለት ነው። ቅዱስ ሥጋውን ክቡር ደሙን ለመቀበል በሚደረግ ዝግጅት ሴቶች ከወር አበባ፣ ወንዶች ደግሞ ህልመ ሌሊት ከዚህ የተለዩ መሆን አለባቸው። መንጻት መቻል አለባቸው። ከዚያ 18 ሰዓት መጾም ይጠበቅባቸዋል ለአፍ ምሬት እስኪሰማ ድረስ። ይሄ 18 ሰዓት እንዲጾም የተወሰነበት ምክንያቱ ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት አንስቶ ነፍሱ ከሥጋው እስከተለየችበት ድረስ የተቀበለው የመስቀሉ መከራ 18 ሰዓት። ስለዚህ ሕማሙን ለማሰብ መከራውን ለማሰብ ይሄንን እያሰቡ የተደረገለትን የቸርነት ስራ እያሰበ ሥጋውን ደሙን የሚቀበሉ እንዲሆኑ ምእመናን 18 ሰዓት ለአፍ ምሬት ሲሰማ ሥጋውን ደሙን መቀበል እንዲገባ ታዟል። በህግ በሆነ ጋብቻ የሚኖሩ ምእመናን ከሆኑ ደግሞ ቅዱስ ቁርባን ከመቀበል አስቀድሞ ለ3 ቀን ከሩካቤ ሥጋ መጠበቅ መቻል አለባቸው። ሥጋውን ደሙን ለመቀበል እነኚህን ዝግጅቶች ካከናወን በኋላ ቀድሞ ቢቻል ኪዳን ማድረስ፣ ያለበለዚያ ግን አሃዱ ሳይባል ቀድሞ ተገኝቶ ቅዱስ ሥጋውን ክቡር ደሙን ለመቀበል መዘጋጀት፣ ቅዳሴውን ማስቀደስ ይጠበቅበታል ማለት ነው። ቁርባን ከመቀበል አስቀድሞ የሚቀበል ሁሉ እንዲህ ብሎ ይጸልይ የሚል አለ። ስንቶቻችን ይሄን ጸሎት እንደምናውቀው አላውቅም። ግን በተቻለ መጠን ከመቁረባችን በፊት ይሄን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ እርኩስ ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ሥራ ሰርቻለሁና በአርአያህና በአምሳሌ የፈጠርከው ሥጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌያለሁና ሥራም ምንም የለኝም።
ስራም ምንም የለኝም። ነገር ግን ስለ መፍጠርህና እኔን ለማዳን ሰው ስለመሆንህ ፈጥረኛል። እኔን ለማዳን ሰው ሆነሃል። እንዲሁ መፍጠር ብቻ አይደለም። ኧረ ያልማ መቼም ብዙ ፍጥረት ተፈጥሯል። እኔን ለማዳን ሰው ሆነሃል። ስለዚህ ስለ መፍጠርህ፣ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም በመስቀል ላይ ስለተቀበልከው መከራ፣ ማህይወት ስለምትሆን ስለሞትህ፣ በሶስተኛውም ቀን ስለመነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ እማልድሃለሁ። ይቀጥላል ጸሎቱ። የቅድስናህንም ምስጢር በተቀበልኩበት ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ ይቅርም በለኝ እንጂ። የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ። በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ድንግል ማርያም በመጥምቁ ዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን። ይህን ጸሎት አድርገው ነው ስጋውን ደሙን ወደ መቀበል የሚካሄደው። የተወደዳችሁ እግዚአብሔር ሰዎች ይህን ጸሎት ምናልባት ያልሰማ ነው ማናውቀው ካለን በተቻለ መጠን ይህን ጸሎት ስጋውን ደሙን ከመቀበል በፊት ቢያንስ ዛሬ ሞባይል አለ፣ ብዙ ነገር አለ፣ ብናውቀው ብንጸልየው በጣም ተገቢ ነው። እንዲህ ብለን እኛ ምንም እንደሌለን ባዶ ኢምንት እንደውም የኛ ሁሉ ነገራችን አፍራሽ ኃጢአተኛ መሆናችንን አምነን ምንም ስራ እንደሌለን ታምነን ግን እሱ ፈጥሮናልና ስለኛ ሰው ሆኗልና መከራ ተቀብሏልና ሞቷል ተነስቷልና ስለወለደችው ስለ ንጽሕት ቅድስት ድንግል ማርያም ብሎ ስለ ዮሐንስ መጥምቅ ብሎ እሱን ደስ ስላሰኙ ለበጎ ስራ ስለሚተጉ ጻድቃን ሁሉ ብሎ እንዲምረን ገጸ ምሕረቱን ወደኛ እንዲያዞር ገጸ መዓቱን በገጸ ምሕረቱ እንዲለውጥልን ስጋውን ደሙን ይቅር ብሎ እንዲሰጠን ይሄን ጸሎት ጸልየን ነው ወደ ስጋውና ደሙን የምንቀርበው። ስለዚህ ይሄ ሁሉ ጸሎት ያለው ነው እኛ የበቃል ስላልሆን ለኛ የተዘጋጀ ይሄ ሁሉ መሰላል ድጋፍ ምርኩዝ ነው። ይሄ ሁሉ ነው። ስለዚህ ያልበቃው የሚለው ተገቢ አይደለም። ቁረብ የሚያስፈልገው ንስሐ መግባት፣ 18 ሰዓት መጾም፣ የኑት ታምረ ማርያም መስማት፣ ሰውነትን ከ18 ሰዓት በፊት መታጠብ፣ ባልና ሚስት ከሆኑ 3 ቀን ከመቁረብ አስቀድሞ ከሩካቤ ሥጋ መከልከል። እዚያ ቅዱስ ስሉስ የምትባለውን ጸሎት በቃል ማጥናት። ቅዱስ 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 ስሉስ ዘይትነገር የምትለውን አታውቋትም? ሀበኒ ከመንሳ ዘንተ ሥጋ ወደም ዘእንበለ ኩነኔ ሀበኒ ግበር ፍሬ ዘያሰምረከ ከማስተር በስባቲከ ወይውለከ ዘገብር ዘዚያከ ፈቃድ በታምኖ ጽዋከ ወጽው መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ ስመ ኃያል አንተ እኩት ወስቡ ወለከ ስብሐት ለዓለመ ዓለም። ይችን በቃል ማጥናት፣ ይችን በቃል አጥንታችሁ በቃል አጥንቶ ይችን ስጋውን ከቄሱ ተቀብሎ ደሙን ለመቀበል ወደ ዲያቆኑ ሲሄዱ ይችን በህሊና እየጸለዩ መሄድ ይገባል ማለት ነው። ይችን በቃል አጥንታችሁ መምጣት። ከዚያ ቀጥሎ ሊቀበሉ ሲሉ ያው ይፍቱኝ 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 ብሎ መቀበል ነው። እንደገና ስንቀበል በምላስ አዛውረን በጉሮሯችን እንላካዋለን እንጂ በጥርስ አይወጋም። በጥርስ አይወጋም። እየሰማችሁ ነው አይደለም? በምላስ ዘወር ዘወር ተደርጎ ወደ ውስጥ ነው የምንላከው እንጂ በጥርስ አይወጋም ማለት ነው። ይሄንን ያዛችሁ። ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይሄን ትምህርት ተጠቅሞ ራሱ ለምሳሌ ምንድነው ማለት ተፈልጎ ነው። ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። ያ በዛ አይርቅም እያልኳችሁ አለ። ምንድነው? ተግባሩን ማቆም አለበት ነው። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ፣ ተግባሩን ማቆም ነው። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው፣ ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንብርሰብ ቂመ ውስተ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ? ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው።
ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርብም በጭራሽ። ምክንያቱሳ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። ሁለት ሶስተኛው ገንዘብ መውደድ ነው። ገንዘብ መውደድ አደገኛ በሽታ ነው እያልኳችሁ ነው። እስመስሩ ለኩሉ እከይ አፍቅሮ ንዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። ለምሳሌ እንገራቸው። አሁን አንድ መነኩሴ መጽሐፍ መግዛት ቢፈልግ ትክክል ይግዛ። ቀሚስ መግዛት ቢፈልግ ይግዛ። መነኩሴ ቤት ቢሰራስ? ይሄ ከበድ ያለ ነገር ነው። ገንዘብ መውደድ የሚባለው እንደዚህ ነው። አይ ብሩን ለምንም እንደማያስፈልገው ያውቃል። ዝም ብሎ ማለት ነው። ለምንም አያደርገውም። ምን ታደርገዋለህ? ሰውዬ ትበላለህ አይደል? ትበላለህ፣ ትጠጣለህ። ቀሚስ ካለ፣ ምግብ ካለ፣ እንጀራ ካለ፣ ቀሚስህን ከለበስክ ምን ታደርገዋለህ? ኖር ነው። ለቁርባን ጀርባ መስጠት ነው። እስኪ ለቁርባን ጀርባ መስጠት በሉ። እስኪ ስጋው ደግሞ የማትቀበሉ እጃችሁን አውጡ። ሁላችሁም የማትቀበሉ አውርዱ። በደምብ ከፍ አድርጉት። አንዴ ከፍ አድርጉት። ይሄው ለመቅደሱ ምን የሰጠ ነው? ይሄ ጀርባ የሰጠ ነው። ጀርባቸውን የሰጡትን ምን በላቸው ነው ያለው? በሞት ይንገሩኝ፣ ቀሰፋቸው። ወይ አያችሁ፣ በሜዳ የምንቀሰፍበት ምክንያት ይሄ ነው። ቁልፉን ልንገራችሁ። በቃ ሀገራችን ሰላም የማታገኘው ክርስቲያኖች ለመቅደሱ ጀርባ ሰጥተናል። የሚያልቀው ደግሞ ማን ነው? ክርስቲያኑ ነው። የሚያልቀው ክርስቲያኑ ነው። እንዴት አድርጎ ይጠብቀን ነው? ወጥተናል፣ አንቆርብም። በዓለም ላይ ሁልጊዜ የማይቆርቡ ክርስቲያኖች በውስጧ ያሏት ማን እንደሆነች ታውቃላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ብቻ ናት። የእስክንድሪያ የግብፅ ክርስቲያኖች ሁሉም ይቆርባሉ። የአርመን ክርስቲያኖች ሁሉም ይቆጥራሉ። ይሁን 20 ሚሊዮን ካለ 20 ሚሊዮን ይቆርባል። የህንድ ክርስቲያኖች ሁሉም ይቆርባሉ። የኤርትራ ቤተክርስቲያንና የኢትዮጵያ ቤተክርስቲያን ግን ግማሹም ይቆርብ ግማሹም የማይቆርብ። ክርስቲያን ማለት ሲጀመር ከክርስቶስ ጋር የሚኖር ነው። ከክርስቶስ ጋር መኖር ማለት መቁረብ ነው። ስለዚህ ተመልከቱ፣ ለመቅደሱ ጀርባችን ሰጥተናል ማለት ለቁርባን ማለት ነው። ለጸሎት፣ ለሥርዓተ ቤተ ክርስቲያን። በመቅደስ መጋባት ቀርቷል አልቀረም? ቀርቷል። በመቅደስ መጋባት ቀረ። ትዳሩ ለመቅደሱ ጀርባ ሰጠ ማለት ነው። ትዳሩ ለመቅደሱ ጀርባ ሰጠ። ቅድም ብያቸዋለሁ። ዲቁናው ክህነቱ ሰጠ አልኳቸው። ትዳሩ ሰጠ። ምዕመናን በአጠቃላይ ጀርባቸውን ለመቅደሱ ሰጡ። የለም አሁን የሚቆርብ የለም። በቁርባን መጋባትም ቀረ። ቅዱስ ቁርባንን ከመቀበላችሁ በፊት እንዲህ ብላችሁ ጸልዩ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ርኩሰት ከሆነች ከቤቴ ጠፈር ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ሥራ ሰርቻለሁና በአርአያህና በአምሳል የፈጠርኸው ሥጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌአለሁና ሥራም ምንም የለኝምና ነገር ግን ስለ መፍጠርህና እኔን ለማዳን ሰው ስለ መሆንህ ስለ ክቡር መስቀልህም መሐያዊ ስለምትሆን ስለ ሞትህ በሦስተኛው ቀን ስለ መነሳትህም ጌታ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ እማልድሃለሁም። የቅድስናን ምስጢር በተቀበልኩ ጊዜ ለወቀሳ ለመፈራረጃ ይሁንብኝ፣ ማረኝ ይቅርም በለኝ እንጂ የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ሰጠኝ እንጂ በሁለት ወገን ድንግል በምትሆን በወለደችህ በእመቤታችን በቅድስት ድንግል ማርያም በመጥምቁ በዮሐንስም አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለሙ ድረስ አሜን።